ጌታቸው እንግዲህ ያንተ ቀደም ሲል ያነሳው ጥያቄ ማለትም አሁን ባለበት ደረጃ ቀውሱ በምን ደረጃ ላይ ነው፣ ከአጠቃላይ ጦርነት መነሳት ምን ያህል ርቀት ላይ ነን የሚለው ጥያቄ አንድ። ሁለተኛ አንተን የሚመለከት ስፔሲፊክ ጥያቄ ደግሞ አለ። የደብረጽዮን ህወሓት ልሳን የሆነ አንድ ግለሰብ እዚህ ላይ ስሙን ላለመጥቀስ ነው ላለማክበር ያክል ስምህን ጠቅሶ በ13 ተገናኙ ብሎ የዩኤምዲ መስራች ጌታቸው አሰፋ ተናግሯል። ግን ኦሬዲ ስፖቱ በ11 ተለቆ ነበረ ብሎ የፕሮፌሰርነትህም ከሆነ እንስሳ ጋር አስተሳስሮ አንስቶታል። ይሄ ነገርን ሁሉ በእንስሳ የሚገልጡት ነገር ነው ምንድን ነው ተብሎ መጠናት ያለበት የሚመስለኝ። አይ ቲንክ ጌታቸውን ያኛው ጌታቸው ረዳን እና ሌሎችን እንደዚሁ በሬ ምናምን አሁን ደግሞ ከአንተ እንትን በተመለከተ በሰጠ አስተያየት ደግሞ እንደዚሁ አህያ ምናምን የሆነ ዲሂውማናይዝ የማድረግ አካል ብቻ ተደርጎ መታየት አለበት ወይ ተብሎ መጠየቅ ያለበት ይመስለኛል። ኤኒዌይስ ግን የተነሳ ጥያቄ አለ። በኋላ ግን እሱ ራሱ ደግሞ በሌላ በድብቅ ነው ብሎ በገመተው ውይይት ላይ አስመራ ሄዶ እንደነበረ ቃል በቃል አምኗል። እሱንም በተመለከተ የተወሰነ ማለት ከፈለክ ትችላለህ ነው። ቀጥል። ጥሩ ቴዲ፣ እንደተባለው በዩኤምዲ ሚዲያ ዜናው ራሱ ሲወጣ ያ ግለሰብ የምናወራው ዜና ይሄ የህወሓትና የደብረጽዮን ህወሓትና የሻዕቢያ የፕሮፓጋንዳ ልሳናት አስመራ ላይ ተገናኝተው እንደነበር በተገናኙበትም ወቅት የሁለቱን ድርጅቶች ግንኙነት ስለማጠናከር ወዘተረፈ ያደረጓቸው ቃለ ምልልሶች በየቦታው እንደተሰራጩ ታይቷል። ያ ግንኙነት የተደረገው አስመራ እንደሆነ አብረዋቸውም የሄዱ የትግራይ የቲዲኤፍ አዛዦች እንደነበሩ የሚጠቅስ ዘገባን በተመለከተ እያወራን ነው። ግልጽ ለማድረግ ብዬ ነው። እና እነሱ በዛን ሰዓት ትግራይ ውስጥ እንደተደረገ ያው የተወሰኑ ኢሜጆች የተለያዩ ነገሮች አድርገው ዛላንበሳ እንደተደረገ ነበር ያቀረቡት እና ለምን ያንን እንደፈለጉ ያው ማብራራት አልቻልንም። ግን በእርግጥ ስፔሲፊክ ሆቴሉ ሳይቀር ጠቅሰን አስመራ እንደተደረገ ነበር ያወጣ ነው። ከዛ ዛሬ ነው በነገራችን ላይ ያው የሆነ የህግ ሰው ነው እንዲያምና እንዴ በህግ እኮ መጠየቅ አለብህ ይህን ሰው ምናምን ብሎ ምን ብሎ ነው ምናምን ብዬ አሁን ያልካቸው ነገሮች ምናምን እንዳለ ሰማው ማለት ነው። እና እኔ ሰነፍ ነኝ እንደዚህ አይነት ሰው ወደ ህግ ለመውሰድ እና ቶ ምናምን አልኩኝ። ግን አሁን ዋናው ነገር ሁለቱ የፕሮፓጋንዳ ሰዎች ናቸው። አንዱ የደብረጽዮን ህወሓት ፕሮፓጋንዳ ሰው ነው፣ ያኛው የሻዕቢያ ዋና የፕሮፓጋንዳ ሰው ነው። ስለዚህ በኋላ አይ ቲንክ በተፈታዊ ሾው ይመስለኛል የኤርትራ ለመብት ለለውጥ የሚታገል ሰው እዛ ላይ ያው በድብቅ ማለት እንዲያም አጣርቶ ነው እዛ ሲናገር የሰማሁት። አጣርቶ ሌላ እናንተ የማትቆጣጠሩ ማን የማታርጉ ሰው የለም አይደል ለዚህ ሚቲንግ ውስጥ ምናምን ብሎ ነው። እና ያው ተቃውሞ እንዳያስነሳ ነው አስመራ እንዲሆን እንዲታወቅ ያልፈለግ ነው እንጂ ያው አስመራ ነበረ ኢንተርቪው የተደረገው ብሎ ያው ራሱ አረጋግጧል ማለት ነው። እና ይሄ አንዱ አሁን ራሱ ማረጋገጡ አንድ ነገር ሆኖ ራሱ ተቃውሞ እንዳይነሳ የሚለው ነው። ተቃውሞ እንዳይነሳ የሚለው ያ ቃል አብዛኛው የትግራይ ህዝብ እንዳለ በተለይ ወጣቱ ቅድም አስራት ሲለው እንደነበር ሻዕቢያ ማን ነው? ሻዕቢያ ምንድን ነው የሚፈልገው? በራሱ ቃል የሻዕቢያ ዋና ሰው ኢሳያስ እንደሚታወሰው ያው የፕሪቶሪያ ስምምነት ልክ እንደተፈረመ ተሆሊፍና ነው ያለው። ያ ሁሉ የጸብም የመጣው ከባህር ዳርም ጋር የመፍጀት ፕሮጀክታችን ተጨናገፈብን ማለት ተጨናገፈብን ማለት ነው እና ተኮላሸብን። ይሄ ይታወቃል። ስለዚህ ህዝቡ ላይ ግን ምንም ብለው ሰሩ። አንድ ሻዕቢያም የሚሰራውን የሚያቅ ነው። በነገራችን ላይ አሁን ሰው በጣም መሸወድ የሌለበት የሚሰራውን የሚያቅ የሚፈልገውን የሚያቅ ነው። እዚህ ውስጥ የፈለገው ምንድን ነው? በኋላም እኛ ትግራይ ውስጥ ማነው እዚህ ውስጥ ኢንቮልቭ አይደለንም ወይም ተጋብዘን ነው የመጣ ነው ያው በብልጽግና ጊዜ እንዳለው ማለት ነው ለማድረግ ሲያመቻች እነዚህም ደግሞ ተመቻችተው ነው ያው እንግዲህ እየሰሩት ያሉ ለወንበራቸው፣ ለስልጣናቸው፣ ለገንዘባቸው ሲሉ
ስለዚህ እኔ እዛ ውስጥ ከተናገረው ውስጥ ለምን ያቺኛ ለምን ብለን መመለስ አልቻልንም ነበረ። በዩኤምዲ ሚዲያ ስናወጣው ለምን ትግራይ ውስጥ እንዲመስል ፈለጉ ያው ተናግሮታል እሱ ማለት ነው። አንድ እሱ። ሌላው ግን ከዚህ ጋር የተያያዘ በነገራችን ላይ ያው ስም ገና አላገኘንም እንጂ ነገ ጧት ራሱ ወደ አስመራ የሚሄድ ልዑክ አለ ከፖለቲካውም ከሰራዊቱም። ይሄ ያው ቬሪፋይ ያረግነው ነው፣ ግን ስሞች አላገኘንም። ይሄ ዜና እኮ ነው እያፈነዳ ያለው አሁንም እንደገና። እና ከዛ ደግሞ ያልክ ያለው ከህወሓት ቡድን ከሰራዊቱምና ከፖለቲካ ክንፍ ወደ አስመራ ሊላኩ ነገ በነገው ዕለት ወደ አስመራ ሊሄዱ ነገ ማክሰኞ ጧት ሰዎች አሉ እየተባለ ነው። እሺ እና ይህን ይዘን ግን አሁን ቀድም ወዳልኩት ለምሳሌ በምን ሁኔታ ነው ወደ ጦርነት ምን ያክል ርቀት ነው ያለ ነው የሚለው እኔ ያለኝ መረጃ እና መረዳት አብይ ራሱ ማለት ነው ለአፍሪካ መሪዎች፣ ለአውሮፓ፣ ለመካከለኛው ምስራቅ አገሮች መሪዎች ሳይቀር ከሁሉም ኮንሴንት አግኝቻለሁ፣ የአሜሪካ ብቻ ነው የሚቀረኝ የሚል ሻዕቢያ ደግሞ ቀደም ብሎ በተለይ በአሰብ ሊደረጉ የሚችሉ ነገሮችን ታሳቢ አድርጎ ብዙ ንብረቶች እንዲያም በጣም ቀደም ብሎ የሶማሌ መሪ በሄደበት ጊዜ ሳይቀር ቫልዩ ያላቸው የሚላቸው ነገሮች ሙቭ አድርጓል። ምናልባት በየት በኩል ነው የዋናው ውጊያ የምናደርገው የሚለው ራሱ ወስነው በኢሮብ በኩል አንድ ስፔሲፊክ ቦታ ስሙን ለጊዜው ረስቼዋለሁ ብለዋል። እና ይሄ የቀናት ጉዳይ እንደሆነ ምናልባትም በኢሮብ በኩል ነው ያልከው? ማለትም በትግራይ በኩል ሻዕቢያ አሁን ያው እንግዲህ በአሰብ በኩል ምናልባት ብልጽግና በቴክኖሎጂ ተጠቅሞ የማውደም ስራዎች ይሰራል የሚል መረዳትና ያው ስጋ ስላለባቸው ያንን ሃይ ቫልዩ የሚሏቸውን ኢኩፕመንቶች እንዳነሱ ነው። የመከላከያ ሰራዊት በሌለበት ግን በኢሮብ በኩል መጀመር ምን ስሜት ይሰጣል? በኢሮብ በኩል አሁን ምንድነው ያው አሁን ከጂኦግራፊው አንጻር ከመልክዓ ምድሩ አንጻር ምናልባት ያ ሜዳው ላይ በቴክኖሎጂ የሚደረግ ነገር ያው ላለመጠቀም ነው። ስፔሲፊክ ቦታውን ረስቼዋለሁ። ይሄ የሻዕቢያ ስሌት ነው። እንግዲህ አሁን ብልጽግና በየት በኩል ነው የሚጀምረው? ያው እዚህ እንደምትለው ልጅ የወታደራዊ ትንተና አንሰጥም ወይም የኛ ሙያ አይደለም፣ መረጃውን ለመናገር ነው። ግን በቃ በአጭሩ ምንድነው የሚገባኝ ያሉት መረጃዎች የሚያሳዩት ኢትስ ጀስት አ ማተር ኦፍ ዌን፣ እሱ ደግሞ ሱነር እንደሚጀምሩት ነው ያለው። ኦፍኮርስ አንድ ግን ካቬት ማስቀመጥ ያስፈልጋል። ትራምፕ አሁን ወደ ሳውዲ አረቢያ ወይም ወደ መካከለኛው ምስራቅ ሲሄድ ትራምፕ ለሳውዲ ነው ትልቅ አድቫንቴጅ የሚሰጥ ነገር የሚስማማ ወይስ ለዩኤኢ? ለሳውዲ ከሆነ ኢንዳይሬክትሊ አስመራን የመደገፍ ነገር ስለሚኖር በሳውዲ በኩል ያው እንደሚታወቀው አሰብንም ሌሎችም ለማልማት ስምምነት ወይም ስራዎች ስለተጀመሩ አብይ ምናልባት ሁለት ጊዜ ሊያስብ ይችላል። ለዩኤኢ ግሪን ላይት የሚሰጥ ከሆነ የትራምፕ ጉዞ ደግሞ ያው ሞር እንዲያም አብይ ያው ያፈጥነዋል ማለት ነው። ስለዚህ እዚህ ላይ ነው ያለ ነው ብዬ ወስዳለሁ። የሻዕቢያ ግን ትላንት ነው እንደገና ሼር ለማድረግ ሞክሬ ነበር። የዩኤምዲ ሚዲያ ላይ ከትግርኛ ወደ አማርኛ ተርጉመን ቀደም ብሎ ስለ ትግራይ ብቻ ሳይሆን ስለ አጠቃላይ ኢትዮጵያን እንዴት እንደሚያይ ኢትዮጵያ እንደ ደቡብ ዞን አካል የኤርትራ ማለት ነው አካል አድርጎ የማየትና ኤቭሪ ነገር ከፈለግን የሰዓታት ጉዳይ ነው የሚል የነሱ የፕሮፓጋንዳ ሰዎች የሚጽፉትን የተረጎሙ መልሼ ከ4 ዓመት በኋላ ሼር ሳደርገው ነበር። ያኔ ኦፍኮርስ ትግራይ ላይ ጦርነት አክቲቭ ላይ የጄኖሳይድ ጦርነት ተሳታፊ ስለነበረ ሻዕቢያ ማንም የኢትዮጵያ አንባቢ ያው የፈለገው ቢጻፍ ስለ ሻዕቢያ ደግ አደረጉ ነው የሚለው ያው ኢቭን ስለ ኢትዮጵያ ማለት ነው። አሁን ግን ሌላ መስመር ላይ ስላሉ ምናልባት ካነበቡት ቀልብ ከሰጡት በሚል እንደገና ተለጥፏል። እንደዛ ነው ማያ አስራት ያነሳውን ተመርኩዘን
አሁን ያነሳው ነገር ነበር። ሁሉንም ነገር ለመቆጣጠር የሚሄዱበትን ርቀት በተመለከተ ቀጥሎ እናነሳለን። ቅድም ርዕሳችን ላይ እነ ደብረጽዮን ሊከሰሱ ሲል የሚል ርዕስ ያካተትንበት ሁለት ምክንያት አለ። በነገራችን ላይ አንዱ በአቶ ጌታቸው ረዳ በኩል ባለው ቡድን የትግራይ ልማት ማህበርን ለመቆጣጠር የተሄደበትን ርቀት በህጋዊ መንገድ ከሱም ቢሆን ቻሌንጅ ማድረግ ያስፈልጋል። ዝም ብሎ ይሄንን ተቋም ለእነሱ መስጠት አያስፈልግም የሚል አቋም ተወስዷል እና ያንን ለመቀበል ወይም ወደ ተግባር ለመቀየር ኮንተምፕሌት እያደረጉ ያሉ ሰዎችና ቡድኖች እንዳሉ እንሰማለን። ሁለተኛው ደግሞ እኛ የሰማነው የአብይ አህመድ አገዛዝ ትግራይ ውስጥ ባሉ ከዚህ ቀደም በተለያየ መንገድ ከፋኖ ጋር ትስስር አላቸው፣ ከሻዕቢያም ጋር ይገናኛሉ ብሎ በሚያስባቸው ወታደራዊ አካላት ላይ ክስ በመጀመር ናሬቲቭን የበለጠ ለማጦዝ ስለማሰቡ የሰማነው ነገር አለ። በዛ ውስጥ ደግሞ እንዲከሰሱ ተብሎ ከተባሉ ባለስልጣናት በደብረ ጽዮን ህወሓት ውስጥ የሚገኙ ሰዎች ይገኙባቸዋል። ምናልባት በቅርብ ጊዜ አብይ አህመድ አገዛዝ በሚከፈት ክስ ውስጥ የእነዚያን ሰዎች ፖለቲከኞች ስሞች ልንመለከትበት የምንችልበት እድል መኖሩን እንሰማለን። ዝርዝሩን በደንብ ወደፊት እናቀርባለን። አሁን ባለው ሁኔታ ግን ክስ ለመስረት ዝግጅቶች እየተደረጉ እንዳለ፣ ቻተሩ እንዳለ፣ ውይይቱ እንዳለ፣ ወታደራዊ መሪዎቹን እና ፖለቲከኞቹን ለመክሰስ የሚያስችል ዝግጅት እየተደረገ እንዳለ እንሰማለን። በነዛ ምክንያት እሱም እንግዲህ ምን ማለት እንደሆነ ቀጥሎ እናነሳዋለን። እንደው ወደ አስተያየትህ ከመሄዴ በፊት ጌታቸው፣ ብዙ ሰው ይዘነጋዋል እንኳ ብዬ አልገምትም፣ ግን በሻዕቢያ በኩል ይፈጸም የነበረን በደል ከሞላ ጎደል ኢንካፕሱሌት የሚያደርግ በጦርነቱ ወቅት የወቅቱ ጊዜያዊ አስተዳደር የእርሻ ቢሮ ኃላፊ የነበሩት ባለሙያ ሻዕቢያን በተመለከተ የገለጹትን ነገር እናስታውስ። እንዲሁ ለትውስታ የትግራይ ህዝብ እንኳን ይህን የረሳዋል ብዬ አልገምትም፣ ግን ስለምን አይነት ኃይል እያወራን እንዳለ ለማሳየት ያክል ሻዕቢያዎቹ ከቤት እንዳትወጣ እንዳታርስ እያሉት ነው። ከብቱም በሉበት፣ ከብቱም አቃጠሉበት። እነዛ የዋ እንስሳት የሚበሉት ገለባ እንኳን የቀሩት እንዳይበሉ ገለባም አቃጠሉበት። ከዛ በላይ ፓፓይ እንኳን በልተው ቀጣዩ ሌላ ሰው እንዳይበላው ፓፓዩን ቆርጠውት ይላሉ። መሸከም ያለባቸውን እህል ወስደው የቀረውን ውሃ ጨምረውበት ሂደዋል። ገበሬ እንዳያርስ ሞፈርና ቀንበሩ ሰብረውበታል፣ አቃጥለውበታል። እንግዲህ እኔ ይህንን ዝግጅት የሚከታተሉትን ሁሉ በመላ ዓለም ያሉ ሰዎች የምጠይቀው ህዝቡ እንዲጠፋ ካልተፈለገ በስተቀር እንደዚህ ይደረጋሉ? አንድ ህብረተሰብ ማምረት እንዳይችል በቤቱ እንዲቆይ ካደረግ፣ ማምረቻ መሳሪያዎቹን ከሰባበርክ፣ አምርተው ድንገት ህይወቱን ሊያቆዩለት የሚችሉትን ነገሮች ካበላሸህ፣ እህሉን ዘርፈህ የቀረውን ነገር ውሃ ከጨመርክበትና ካቃጠልክ፣ ከስራ ከምርት ከህይወት ሂደት አቋርጠህ ምን እንዲሆን ነው እያደረክ ያለው? ያለ ወጪ ህብረተሰብ በጅምላ እንዲያልቅ ነው እየተደረገ የነበረው። ይሄ ደግሞ ኢንቴንሽናሊ ከላይ በመጣ ትዕዛዝ እየተደረገ ነው። እኔ ህወሓት የሚወስዳቸው አቋሞች በአጠቃላይ ድርጅቱን በተመለከተ ሌላ ጊዜ ከዚህ በፊትም በስፋት ተናግሬያለሁ። አሁንም ወደፊት በአስፈላጊ ጊዜ እናገራለሁ። ግን አሁን በትግራይ ውስጥ ያለውን ሊደርሽፕ በተመለከተ ተወስኜ ልናገርና የትግራይ ህዝብ ጠላት ነው። የትግራይ ህዝብ ጠላት ነው። ጄኖሳይድ ኢነብለር ነው የምልበት አንዱ ምክንያት ይሄ ነው። ትናንትናም ጄኖሳይድን አስቀድሞ ባለማየትና ባለመከላከል የትግራይ ህዝብ ላይ ጄኖሳይድ እንዲፈጸም አስችሏል። አሁንም ይህንን ቀደም ሲል በባለሙያው ሪፖርት በሚደርሳቸው ሁኔታውን በተመለከቱ ጥናት ባደረጉ ሰው የተገለጠ ምስክርነት ነው። እነዚህ ካለ ኃይል ጋር የፖለቲካ የውስጥ አንድነት ሳይጠበቅ ፕራግማቲክ ፖለቲክስ ነው እንዳልትለው እያንዳንዱን በትግራይ ህዝብ ውስጥ ሊኖር የሚችለውን አንድነት እየሰባበሩ ግን አት ሴም ታይም ከዚህ እንዲህ ያለ በደል በህዝብ ላይ ከፈጸመ አካል ጋር ነው እየተዳሩ ያሉት። እንትኑን እንረዳው፣ ማግኒቲዩዱን አንዴ መልሼ ላጫውተውና ጌታቸው ተቀጥላል። ሻዕቢያዎቹ ከቤት እንዳትወጣ እንዳታርስ እያሉት ነው። ከብቱም በሉበት፣ ከብቱም አቃጠሉበት። እነዛ የዋ እንስሳት የሚበሉት ገለባ እንኳን የቀሩት እንዳይበሉ ገለባም አቃጠሉበት። ከዛ በላይ ፓፓይ እንኳን በልተው ቀጣዩ ሌላ ሰው እንዳይበላው ፓፓዩን ቆርጠውት ይላሉ። መሸከም ያለባቸውን እህል ወስደው የቀረውን ውሃ ጨምረውበት ሂደዋል።
ገበሬ እንዳያርስ ሞፈርና ቀንበሩን ሰብረውበታል፣ አቃጥለውበታል። ቀጥል ጌታቸው። አዎ ይሄ ልክ ነው። አሁን ያው በሆን ብለው ለማምታታት የተለያየ አቀራረብ የሚያቀርቡትን ትተን ከምር አሁን ስለ ሻዕቢያ ስናወራ የብልጽግና ወንጀል፣ የባህር ዳር ኃይል የፋኖ የሚሆን ሌሎች ኃይሎች እዛ ትግራይ ላይ የፈጸሙት ወንጀል መተው ወይም ለፍርድ መቅረብ ያለበት ሻዕቢያ ብቻ ነው እያልን እንዳልሆነ ተናግሬ ደጋግመን ያልነው የተጻፍንበት ምናምን ስለሆነ እሱ እንዲያው አስታውሰን ወደ ጫወትከው ቪዲዮ ሲሄድ የሆነ ሰው መርዳት ከፈለክ አሳ ከምሰጠው አሳ ማጥመድን አስተምረው ወይም አሳ ማጥመጃ ስጠው የሚባል አለ። ያለ ምንድን ነው የምትፈታለት ችግር ዘላቂ መፍትሄ እንዲያገኝ ማለት ነው። የዚህ ግልባጭ ነው ሻዕቢያ ማለት የምትፈጥርበት ችግር ጊዜያዊ እንዳይሆን ማለት እህሉን ስታቃጥልበት ጊዜያዊ ነው እንኳን ብትል ማለት ነው። እህል የሚያመርትበትን ማቃጥለ ሰባብራ አውድመህ ስትሄድ ችግሩ ጊዜያዊ እንዳይሆን ከችግሩ መልሶ እንዳያገግም ሬዚሊየንሱን ነው ያው ገድለውት ወይም ለመግደል የሞከሩት። ባይዘወይ ተኮሊፍና ወይም ተኮላሸብን የሚለው እኮ እንግዲህ አስበው በማንኛውም መለኪያ በቁጥርም ቢለካ በደረሰው ጥፋትም ጄኖሳይዱ ያደረሰው ህዝቡ ላይ ያደረሰው ነገር ገናም ብዙ አመታት ያስፈልጉታል እንዲያው ሚኒንግፉል ሪከቨሪ ለማግኘት። እንደዛም ሆኖ ነው ግን ተኮላሸብን ያለው። ስለዚህ ሁለተኛ ደግሞ አንድ ሰው ወደሆነ ወንጀል የጦርም ይሁን እንደዚህ አይነት ወንጀል በተለያየ መልኩ ሊገባ ይችላል። በተለያየ ግፊት ወንጀል ነው፣ ያንን አያቃለው። ግን እድል ቢያገኝ እንደገና እንደሚፈጽመው ደጋግሞ ሊፈጽመው እንደሚፈልግ ለዛም እንደሚሰራ ያሳየ ኃይል ሻዕቢያ ነው። ይሄ ደግሞ ያው እዚህ አንስተነዋል በተለያየ መልኩ አይዲዮሎጂካል ነው። አሁን ህዝቡን ትግራይን ክልሉን እንደ የሆነ በራሱ ቢኖር የበለጠ እንዲያው የሆነ ነገር ሲነጻጸር የሆነ ጉዳት አለው ብቻ አይደለም። ኤግዚስቴንሻል ትሬት አድርጎን የሚያየው በቃ ለአይዲዮሎጂው እዚህ ላይ በጣም ተግተው በየቦታው እስከ ህይወት መስዋዕትነት ለመክፈል የሚሄዱ በርካታ ኤርትራውያን አሉ። ያው ህዝቡ ደግሞ እድልም አላገኘም። እያወራን ያለነው ስለ አንድ የተደራጀ አይዲዮሎጂ ያለው ባንክና ታንክ ያው ያሰማራ ለማሰማራት ፈቃደኛ የሆነ የሻዕቢያ ኃይል በተመለከተ ነው። እዚህ ጋር ኢፍ የለውም በት የለውም። ስለዚህ ኃይል የሚገፋው ነገር ያደረገው ሪከርድ በነገራችን ላይ የማን ነው? የአፋር ይመስለኛል አንድ መሪ የአፋር የሆነ አንድ ፖለቲካ ፓርቲ መሪ አልጀዚራ ላይ ሰሞኑ የጻፈው ነበረ። አሁን ስለ ትግራይ ስለምናነሳ ስለ ህወሓት እያነሳን ስላለ አሁን ሁለቱ እያደረጉ ስላለ ግንኙነት እያነሳን ስለሆነ ነው እንጂ የሻዕቢያ መሪዎች ስጋት በቃ ክሊር ኤንድ ፕሬዘንት ዴንጀር ያልሆነበት ማህበረሰብ የለም፣ የኤርትራን ህዝብ ጨምሮ ማለት ነው። ስለዚህ የምናወራው ነገር በአይዲዮሎጂ የተደገፈ የምናወራው ነገር በብር፣ በገንዘብ፣ በሪሶርስ፣ በመሳሪያ፣ በወታደሮች የተደገፈ የታገዘ ኃይል ምን እንዳደረገ ትግራይ ውስጥ ምን ማድረግ እንደሚፈልግ እድሉ ካገኘ ለዛ ደግሞ በፊት እንደ ምጸት አድርጌ የጻፍኩት ነበረ። ባለፈው ጄኖሳይዱን ሲፈጽም ያው እንግዲህ አብይ አህመድ ጋብዞኝ ነው አለ። አሁን ለሚፈጸመው ደብረጽዮን ጋበዘኝ ሊል ነው እድል እየተሰጠ ያለው መንገድ እየተከፈተ ያለው ይሄ ነው። እዚህ እየጠየቅን ያለው ነውና
ምናልባት እንዲያውም ታይሚንጉ አላስታውሰውም ቴዲ፣ ይሄ የግብርና ኃላፊ ሲናገር እኮ ገና ብዙ ነገሮች ኢቨን ሴት ባላረጉበት ወቅት ነው፣ ፍሬሽ ሆኖ ነው ያው ያወራው።